ሰላም እንዴት ናችሁ? ውድ ዩናይትዳውያን ወሳኝ የሆነ መረጃን ወደ እናንተ ይዘን መጥተናል። ማለዳውን የተሰማው ዜና እጅግ አስገራሚ ነው። ካርሎስ ባሌባን በተመለከተ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን በ60 ሲደመር 5 ሚሊዮን ፓውንድ ለማስፈረም ተቃርቧል ተብሏል። ያቀረቡት የዝውውር መጠን ብራይተኖች ከሚፈልጉት በመጠኑ የሚያነሰ ቢሆንም ንግግሮች ግን እንደቀጠሉ ነው እየተገለጸ የሚገኘው። ዝውውሩ ለአንድ ዓመት የዘለቀ ክትትል የነበረው ሲሆን ዝውውሩ አሁን ላይ ለመጠናቀቅ ከምንጊዜው በላይ ተቃርቧል ሲሉ የእንግሊዝ ሚዲያዎች የኦርንስተንን መረጃ እንግዲህ አስተጋብተውታል ተብሏል። ካርሎስ ባሌባ ወደ ዩናይትድ ለመዘዋወር ከስምምነት ላይ የማይደርስ ከሆነ ይፋዊ የልቀቁኝ ጥያቄም ለክለቡ ለማቅረብ መዘጋጀቱ እየተገለጸ ይገኛል። በተጨማሪም የ22 ዓመቱ አማካኝ ከዩናይትድ ጋር በግል ጥቅማጥቅሞች ዙሪያ መስማማቱ እየወጡ ያሉ መረጃዎች ይጠቁማሉና ከዚህ በፊት እኔ ይህንን መረጃ ለማንጸባረቅ ሞክሬ ነበረ። ተጫዋቹ ከየትኛውም ክለብ በላይ ወደ ዩናይትድ ማምራትን ምርጫው እንዳደረገና በብራይተን ኦቭ አልቢዮኖች ላይም ልቀቁኝ ወይም የልቀቁኝ ደብዳቤ ለማስገባት ዝግጁ እንደሆነ እየተገለጸ ይገኛል። ካርሎስ ባሌባ በ2025/26 ሲዝኑ ጥሩ ብቃት ባይኖረውም እንኳን የዩናይትድ ሰዎች ለዚህ በቂ ምክንያት እንደነበረ እንደሚያምኑ ተገልጿል። የዩናይትድ ሰዎች ካለፈው ክረምት ጀምሮ ተጫዋቹ ፈላጊ ሲሆኑ የገጠመውን ቀላል ጉዳት ዝውውር ላይ እክል እንደማይፈጥር መረዳታቸው ተገልጿል። በተጨማሪም የዩናይትድ ሰዎች በአፍሪካ ዋንጫ ላይ እሱን የተመለከቱ ሲሆን ለካሜሩን ጥሩ ብቃትን ተጫዋቹ አስመዝግቧል። ከዚህም ባሻገር ስለ ተጫዋቹ በቂ መረጃን የሰበሰቡ ሲሆን ከ12 ወራት በኋላ መጀመሪያ ከጠየቁት ዋጋ እጅግ ባነሰ ገንዘብ ተጫዋቹን ለማስፈረምም እንደተቃረቡ ነው እየተገለጸ የሚገኘው። ኒውካስትል ዩናይትዶች እንግዲህ በተለይም እንግዲህ ተጫዋቹ ላይ ጉዳት አለበት የሚል ስጋት ነበራቸውና በዛም ይመስላል እንግዲህ ከዝውውሩ ራሳቸውን ያገለሉት። ነገር ግን ጉዳቱ ይህን ያህል አስጊ እንዳልሆነና በቅርቡም ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። በዩናይትድ እና ብራይተን መካከል ለሳምንታት ድርድር ሲደረግ ነበር በዚህ ተጫዋች ዝውውር ዙሪያ። እንግዲህ የተጫዋች የዩናይትድ ንብረት የመሆኑ ጉዳይ የማይቀር እንደሆነ እየተገለጸ ይገኛል። ካርሎስ ባሌባ እንግዲህ ከማንቸስተር ዩናይትድ ጋር የ5 ዓመት ኮንትራት ለመፈራረም በጣም ተቃርቧል። አሁን እየተጠበቀ ያለው የክለቦቹ ስምምነት ብቻ ነው ተብሏል። ፋብሪዚዮ ሮማኖም እንግዲህ ሂር ዊ ጎ ሱን ሲል ነው እንግዲህ ያሳወቀው። ይህ የሚያሳየው ተጫዋቹ ወደ ዩናይትድ የመዘዋወር ድሉ እጅግ ሰፊ እንደሆነ ነው። ማንቸስተር ዩናይትድ እና ካርሎስ ባሌባ በግል ጥቅማጥቅሞች 100% ነው እንግዲህ ከስምምነት ላይ እንደደረሱ አሁን የሚወጡ መረጃዎች የሚጠቁሙት። በሁለቱ አካል መካከልም ሁሉም ነገር ተጠናቋል። ሁሉም ብራይተኖች ገና ተጫዋቹ የሕክምና ምርመራ አድርጎ እንዲፈርም ፍቃድ አልሰጡም። ተጫዋቹ ሆኖም ብራይተኖች ገና ተጫዋቹ የሕክምና ምርመራ አድርጎ እንዲፈርም ፍቃድ አልሰጡም። ተጫዋቹ ከክለቡ ፍቃድ እየጠበቀ ሲሆን ፍቃድ ካገኘ በዩናይትድ ቤት የ6 ዓመት ኮንትራት ይፈርማል ተብሎም ይጠበቃል። የረጅም ጊዜ ኮንትራት ነው በዩናይትድ ቤት የሚፈርመው። ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም አጠቃላይ 76 ሚሊዮን ዩሮ ካቀረበ በኋላ አዲስ ጥያቄ ሊያቀርብም ተዘጋጅቷል ተብሏል እና ዩናይትዶች ምን ያህል በዝውውር ላይ የመግፋት ሀሳብ እንዳላቸው ነው። ዩናይትዶች በቅድሚያ የሚከፈል 70 ሚሊዮን ዩሮ እየታየ የሚጨመር 6 ሚሊዮን ዩሮ ለብራይተን እንዳቀረቡ ነው እንግዲህ በተደጋጋሚ ነው። ዩናይትዶችን ከዚህ በፊት እንዳሳወቅኳቸው ዝውውሮችን ብዙ ሳያሰሩ መጨረስ ጀምረዋል እና ከዚህ በፊት እንግዲህ ስለ ዩናይትድ ዝውውር በተደጋጋሚ ይወራ ነበር። ይህ ነገር ደግሞ የራሱ የሆነ ጥቅም ይኖረዋል። ምክንያቱም እንደዚህ አይነት ተጫዋቾች እንግዲህ ወደ አንድ ክለብ ሲቀላቀሉ ሌሎች ፈላጊዎች ክለቦች ብቅ ማለታቸው አይቀርም እና በመጋረጃ በስተጀርባ እንደዚህ አይነት ዝውውሮችን መፈጸም የሚሰጠው አስተዋጽኦ እጅግ የላቀ እንደሆነ ይታወቃልና ዩናይትድ ዝውውሩን ሙሉ ለሙሉ ለማጠናቀቅ ሁለተኛ ጥያቄም የሚያቀርብ ይሆናል ተብሏል። ዩናይትዶች ይህንን ተጫዋች ለማስፈረም ከመቼውም ጊዜ በላይ እየሰሩ እንደሆነና ከእጃቸውም ለማስገባት ወሳኝ ስራዎችን እየሰሩ እንደሆነ እየተገለጸ የሚገኘው። እናንተስ ይህንን ዝውውር እንዴት ትመለከቱታላችሁ? የካርሎስ ባሌባ ዝውውር ግን በቅርቡ እውን እንደሚሆን ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሀሳብ አስተያየታችሁን አስቀምጡልን። በተለይም እንግዲህ የተጫዋች በጣም ብዙ የሚታወቅበት ብዙ የሚደነቅለት ነገር አለ። ተደጋጋሚ ሩጫዎችን የሚያደርግ በሪከቨሪ የማይታማ በዲኤምኤፍ ሮል ዩናይትድ እስካሁን ካስፈረማቸው ተጫዋቾች ውስጥ የተሻለው እንደሆነ ይታወቃል። ከምንም በላይ የሚታወቀው ምንድን ነው? ፍጥነቱ ነው። ከየትኛውም ተጫዋች ጋር ተጣምሮ መጫወት ይችላል። በተለይም ከአዳዲሶቹ ፈራሚዎች ጋር የሚፈጥረው ጥምረት የብዙዎችን ቀልብ ስቧል።
አንድሪ ሳንቶስ እና ከዩሪ ቴሌማንስ ጋር የሚፈጥሩት ጥምረት ከመቼውም ጊዜ በላይ ጉጉት ሊፈጥር ይችላል በዩናይትድ ደጋፊዎች ዘንድ እስካሁን ድረስ ቅር ያሰኘ ቢሆንም በመጨረሻም ግን ዩናይትዶች ይህንን ተጫዋች እንግዲህ በፍጥነት ልክ እንደ ቤንያሚን ሼሽኮ ዝውውር ሁሉ ለመጨረስ እንግዲህ ከስምምነት ለመድረስ ከጫፍ እንደደረሱ አሁን የሚወጡ መረጃዎች እየጠቆሙ ይገኛሉ። እስካሁን ከፈረሙት ተጫዋቾች ሞር እንግዲህ በዲኤምኤፍ ሮል የማይታማ በጣም ፈጣን የሆኑ ሩጫዎችን የሚያደርግ ለተከላካዮች ጥሩ የሆነ ሽፋን መስጠት የሚችል እንደሆነ ይታወቃል እና እግሩ ላይ በጣም የሚያምር እንግዲህ ከኳስ ጋር ምቾት ያለው ተጫዋች እንደሆነ ይታወቃል። ይህ ነገር ነው እንግዲህ የዩናይትድ ሰዎች ቀልባቸው እንዲሳብ ያደረገውና የተጫዋች ወደ ዩናይትድ የመምጣቱ ነገር የጊዜ ጉዳይ ብቻ ነውና አዲስ መረጃ የሚወጣ ከሆነ በየትኛውም ጊዜ ወደ እናንተ የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካም ተመኘው።